በጣም እግዚአብሔር ያክብርልኝ። በጣም ነው የምወድሽ። ቀሪ ዘመኔንም ላስደስትሽ እና ከጎንሽ ልሆን ቃል እገባለሁ። በቃ አለቀ። ይሄ ነገር ደግሞ ማለት ነው ለእኔም ሸፈናል ለእሷን እሰጣለሁ። ኧረ በማርያም አንቺ ራስሽን አስከብሪ። አይደብርሽም እንዴ? ኧረ ሄደን ራስሽን አስከብሪ በእናትሽ። ምንድን ነው ማስከብረው? ምንድን ነው ማስከብረው? እንዲያነሳብሽ አይደለም ዝም ብለሽ ብሎ አልፈልግም። ወይኔ ያ በእውነት በጣም ትገርማለህ፣ እውነት ለመናገር ማለት ነው። እና እኔ ያናደደኝ ምን እንደው ታውቃላችሁ፣ ተመልካቾች በጭፍን ነው የምትፈርዱት እና ከአመዛዝናችሁ አትፈርዱም እንዴ? እኛ አመዛዝነንማ ፈርተን አይደለ እንዴ? አንተ አልጋ ቤት እንኳን ተገኝተህ አይደለ እንዴ? ይቅርታ አድርጊለት፣ ያ ባንድ ድል ስጪው፣ ያለበትን ሁኔታ ተረጂው እያልን ሁሉም ተመልካቾች የራሱን ስራ ትቶ ለእናንተ እንትን ሲል ነበር። ሰው እንደዛ ብሎ ከታረቃችሁ በኋላ እሷ አብራ ቁማ ነው ያያት አይደለ? የተለየ ካንተ የባሰ ጥፋት አላጠፋችም። ስለዚህ እኛ ተመልካቾች ባንተ አንነሳም። ሲጀመር ለሁሉም ነው እዚህ ጋር የእናታችን ላይ የለም ትክክለኛውን ነገር ነው ከኔ ጀምሮ የምንፈርደው ማለት ነው። እና እኛ ደስታችን ነው፣ አብራችሁ እንድትሆኑ ነው የምንፈልገው። ነገር ግን አሁን የራስህን ምክንያት ወደ ተመልካችና ወደ ሄሉ ነው እያሳበብክ ያለው ማለት ነው። ሶ ተመልካች እናንተን ህይወት አይኖርም በእርግጥ ነገር ግን እንደዚህ በቃ ያ ምንድን የሚባለው የማይለከክ ወደ አበየለከካል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ያው ትናንት አልመጣሁም ነበር እና ሄሉም እኔም አልነበርኩ ቢዚ ነበርኩ እና እንግዲህ በመጀመሪያ ያብና የያብ ፍቅረኛ የሚዲያ ሰው አልነበሩም። ዛሬ ላይ ግን ከሷን ሰው የፍቅረኛውን አበባ እየፈረሸ ይዞ መንጣት ጀምሯል። ገብቷቸዋል። እኔ ሲመስለኝ ለመፈመስ ነው መሰለኝ የመጣው ከመጀመሪያው ራሱ እና በጣም ይደብራል ስላችሁ እሷን በቃ አላ ስበብ ነበር ሲጠብቅ የነበረው። ገብቷቸዋል። እኔ እንጂ የሰው ልጅ ይሄ ነው ለማለት ይከብዳል። ነገር ግን አሁን እያደረገው ያለውና ሄሉ ያደረገችው በደል ለሷ ይቅርታ የማይደረግበት ጥፋት አይደለም ያጠፋችሁ። አያችሁ አይደል? የእውነት የሚወዳችሁ ሰው ምንም አይነት ጥፋት አጥፍታችሁ ይቅር ይላችኋል። ገብቷችኋል። ለምሳሌ ሄሉን ብታዩት ባለፈው ያንን ኩላ አድርጓት አልጋ ተገንቶ ያለፈ ታሪክ ነው እያለ ልጅቷን በጎኑ አስቀምጦ እንኳ በጣም ከባድ ነገር ነው፣ የውሸት ማለት ነው። እና እሱ ግን ዋሽቷታል። ያለፈ ታሪክ ነው እያለ ከሷ እየተነጠለ በድብቅ ለማስተካከል ነው ሲል ነበር። ነገር ግን አይታችኋል፣ ደረሱበት። ግን ያንን ነገር እንኳ በቃ ስለምትወደው እናቷ ይቅር በይው ምናምን ተመልካችም ሲላት ይቅር ብለው ነበረ። የእውነት የሚወዳችሁ ሰው ይኸው እያመመን ራሱ እንወጣዋለን። ነገር ግን የማይወዳችሁ ሰው ትንሿን ስህተት አካብዶ ከእናንተ መለየት ነው የሚፈልገው። ገባችሁ አይደለም? ሶ ሄሉ ያን ያክል ያብና እሱን የሚያለያይ ስህተት አልሰራችም። በቃ እንደ ማንኛውም ሰው ቁሞ አይተዋል፣ ቁሞ አይቷቸዋል። ሌላ ነገር አላደረጉም። ይህን ይቅር ብሏት ቀጣይ ላይ እሷ እውነት ከሱ መለየት ካልቻለ ያደርሰዋል ነበር። ገብቷችኋል። እና በጣም ያሳፍራል እውነት ለመናገር። እና እንደዚህ አይነት አስመሳይ ሰዎች ራሳቸውን እንትን በሉ ፈትሹ። ወላሂ ማንም ሰው የዘራውን የሚያጭደውና አንዳንዴ በቃ ሰው ሳይፈልጋችሁ ወደ ሰው ህይወት ትገባላችሁ። ሰው ሲፈልጋችሁ ደግሞ ትታችሁ ትሄዳላችሁ። ፈጣሪያችሁን አፈሩም። ያብ እንግዲህ ከሄሉ ህይወት እንዴት ብሎ እንደገባ ታውቃላችሁ። እንዴት ብሎ እንደገባ በስንት በቃ እኔ ፍቅር ያኔ በቃ ፍቅረኛም በህይወቴም ሰው ማስገባት አልፈልግም ብላ ሰዎችን ባራቀችበት ታይም ነው እንግዲህ ያብ በዛ በወንድሟ ትንሱልሱል መጣ። ይኸው ከዛ ወዲህ ወድጃታለሁ እያለ ስንት ነገር ሲቅለበለብ ከርሞ አሁን ላይ ግን ይኸው እሱ ያጠፋውን ጥፋት ለመሸፈን ሲል ነው ብሏል። አንዳንዴ ልውል እውነቱን ነው እና በጣም ያሳፍራል። ስለዚህ እውነትም ልውል ሀነሱ ህይወት መግባቱ ልክ ነው እያልኳቸው አይደለም፣ ልክ አይደለም ሀነሱ ህይወት መግባቱ። ነገር ግን አንዳንዴም ዞር ብላችሁ ስታዩት እውነት አለው ልውል ራሱ ማለት ነው። ስለዚህ እንዲህ አይነቱ ሰው ሲጀመር ወደፊት ሊጓዙ አይጠቅማትም። በዛ ላይ ደግሞ ያመናጭቃታል። ሴት ልጅ ናት አይደለ? ቢያንስ ክብር ሊኖር ይገባል አይደለ? ያ በተፈጥሮ ይመስለኛል። በነገራችን ላይ ተፈጥሮ ነው እንዳንል ደግሞ ባለፈው ያችን ጓደኛው ፍቅረኛው መታ በነበረችበት ታይም ላይ የሄሉን እና የሱን ህይወት መታ በምትረብሽበት ታይም አይታችኋል አይደለ? እየሄደ ልስመው ስትሞክር እየሳመችው ሁላ ወላሂ ማለት ነው። እኔ በአይኔ ያየሁትን ነው የምናገረው። ባለፈው የሆነ ሰው ወላሂ አትበይ ብላችሁ ነበር። እንደዚህ ያልኩበት ምክንያት በአይኔ ያየሁትን ነው። ገባችሁ አይደለ? እሷ መጥታ ራሱ እየሳመችው ሄዳ ስትደፋበት እንደ ሄሉ ገፍትሯታል? አልገፈትራትም። ሄሉ ግን ያኔ እንዳልኳችሁ ያጠፋችሁ ጥፋት ለማስገፍተርም ከህይወትም የሚያስወጣበት ምንም አይነት ምክንያት የለውም። በቃ እንደ ማንኛውም ሰው ታይታ ላይ ቆማ خلاص
ይቅር ተብሎ የሚታለፍ ነገር ነው። በዛ ላይ ደግሞ እሱ አጥፍቶ ይቅር ተብሏል አይደለ? ትናንት አጥፍታችሁ ይቅር የተባላችሁ ሰው እናንተ ሰዎችንም በራሳችሁ አንግል ማሰብ አለባችሁ። በመቀጠል ደግሞ ያልኳችሁ ልጅቷን እንግዲህ አይታችኋል። መጥታ እንደዛ እየረበሸች ያላንተ እያለችውን ተስትል አልገፈተራትም፣ አላመናጨቃትም አይደለም። ሀታ መጨረሻ አካባቢ ላይ ታስታውሱ ከሆነ ከሷና ከኔ ማንን ነው የምመርጠው ስትለው ተከትሏት ሄዷል አይደል? እና ሄሉን አሁን እየገፈተራት ነበር። ስለዚህ ካላስ እንደዚህ አይነቱ ሰው ቢኖርም ጠቃሜታ የለውም። በቃ የሰው ላይ ምናልባት አብራችሁ ስትሆኑ ጥሩ ነገር ልታሳልፉ ትችላላችሁ። ጥሩ ነገር ያሳለፋችሁት የሰው ላይ ጥሩ ባደረግላችሁ ነገሩ አመስግኖት፣ መጥፎ ያደረገው ደግሞ እንትን ልትሉታችሁ ነው። በቃ ያን ነገር በላጭ ከሆነ ለእናንተ የሚጎዳችሁ ነገር በላጭ ከሆነ መተው ነው። እና ይህ ልጅ አሁን ላይ እኔ ያናድደኝ ለመፈመስ ነገር ነው ሽክሉ የሚያሳየው ማለት ነውና እንደዛ ባይሆን ኖሮ ከሜዲያ ያጠፋለሁ ብሎ አልነበር? በጠፋደ ወይን ነው ጭራሽ አበባ እየፈረሽ ጓደኛውን አስደስትሻለሁ ክስሻለሁ ለሜዲያ ነው እንዴ? ለሜዲያማ እኮ ስንት ሰው ብሎ ነበር። ይኸው መልሶ በጨው እያጣቡ አይናቸውን ይመጣሉ። መልሶ ደግሞ በዛው ልክ ሬት እንትን ያጠጧቸዋልና በጣም ነው የሚያሳፍረው። የሚዲያ ሰው በጣም ከባድ ነው። ለማንኛውም እንደዚህ አይነት የምታደርጉ ወንዶች እህት አላችሁ። እናንተ የምታደርጉን ነገር በእህታችሁ ላይ ይደርሳል። ሴቶችም እንደዚህ አይነት የምታደርጉ ነገር አስቡ። በዛ ላይ ደግሞ አላህን ፍሩ። ምንንም ተገድፋችሁ የራሳችሁን እንትን አላማ ለማሳካት ስትሉ የሰውን ልብ ላለመስበር ሞክሩ። ሄሎ አልደረሰችበትም። በገዛ እግሩ ነው የመጣው። ወደድኩሽ ብሎ ነው የመጣው። ስንት ነገር ብሎ ብዙ ሰዎች አይወድሽም ትላላችሁ። በእርግጥ ዙሮ የሱ ጉዳይ ነው። እንደሚወዳት አሳውቆ ተንበርክኮ እንደዛ ዝቅ ብሏል አይደለ? እወዳታለሁ ብሎ ያን ሁሉ ዝቅ ብሎ እየዋሸ ከሆነ የሚያዋርደው እሱ ራሱን ነው። ክብሩን የራሱን ክብር ነው ያዋረደው። እሷ ደግሞ እንኳን እሷና ተመልካች ራሱ ያብ ይወድሻል ስንል የነበረው እንደዛ ባሳየና ልክ ነው። ነገር ግን ሰውየው ባሳየና ልክ ሳይሆን ላው ሌላ ውስጡ ሌላ ነው እና ስለዚህ ለምን ከሆነም አይባልም። በቃ ሄሉ የቻለውን ያክል ሞክራለች። ግን እሱ እያደረገ ያለው አሁን የሚባስ እያለ ፍቅረኛው ጋር እንደውም እዚህ ጋር እየተሽለጠለጠ መንጣት ስለሆነ የጀመረው ከአሁን በኋላ በቃታል። በቃ አስፈላጊ አይደለም። የቻላችሁትን ነገር ለምትፈልጉን ነገር ዋጋ ትከፍላላችሁ። ግን ደግሞ የሚያመዝነው ወደ ጥላቻ እናንተን ወደ አደጋ የሚከታችሁ ከሆነ አስፈላጊ አይደለም። ማንም ሰው ሲወዳችሁ ነው የምትወዱት። ሲጣላችሁ ደግሞ እናንተ ፈጣሪ አይደለም ያነሰው ወይ ደግሞ ብር አይደለም ብርን ነው ምንም ቢሆን እያሳደር ነው ያለ ነው። ገባችኋል አይደል? እና ቻናሌን ሰብስክራይብ አድርጉ። አሰላም አለይኩም።